ከዚህ በኋላ ያደይ ስቃ ይብዛ ይቁም። ያደይ ስቃ በዛ ይቁም። እንዴ ምንድነው ለሰራተኛ ያላችሁ ክብር? የዴብ እናት ለምን አትከበሪም? እንግዲህ አክብረንሻል እስካሁን። ካሁን በኋላ ብትከበሪ ጥሩ ነው። ዴብ በቃ ውሳኔህን መርጠሃል። እናቴ እንድትከፋብኝ አልፈልግም ብለሃል። እናትየው የልብ በሽተኛ ናት። ስለዚህ ምንም ማረጋችንም እስካሁን ድረስ ብዙ ነገር አልፋ እናቷ እንኳን ታይ ስትላት አልፋ መጣ አደይ አንተን ለማግባት ወስና ነበር። ስለዚህ አሁን ጥፋቱ የዴብ ነው። ስለዚህ እናቱን ማሳመን ስላልቻለ አደይም እየተሳቀቀች እየተሰደበች እንዴት ትኖራለች? ክብር የሌለው ሰው ሲጀመር ለሰው እንዴት ነው ጋብቻ የሚሆነው? ስለዚህ ተዶክተሩ ጋር ቢጋቡ ብዬ አስባለሁ። አደይና ዶክተሩ ግን ደግሞ አንድ ሀሳብ አለኝ። ኮሜንታተሮቹ ራሱ ከዴብ ጋር ይጋቡ እያላችሁ ነው፣ ከዶክተሩ ጋር ይጋቡ እያላችሁ ነው። እንግዲህ ዶክተሩ አደይን በጣም ወዷታል። ትትናዋ መልካምነቷ ገዝቶታል። ይህ ሁሉ ነገር ግን አሁን ዴብም እስከ ዛሬ ይጋቡ እያለን ዴብም በፍቅሩን በተቀበለችው እያለን ነበር ጋይሶች። አሁን ላይ ታዲያ የዩኤል ቤተሰቦችስ እንደ ዴብ ቤተሰቦች አደይን ባይቀበሏት? እሱ የተማረ ነው እና ስለዚህ የዩኤል ቤተሰቦችስ ባይፈልጓት? ለምንድን ነው ግን ለሰራተኛ ያላችሁ ክብር ይሄን ያህል? ማለት ሁሉም ሰው ሰራተኛ ነው እናውቃለን፣ ግን የቤት ሰራተኛ ሲባል በጣም የምትጸየፉን ነገር። የሰው ልጅ ሰርቶ ተበላ እኮ ጀግና ነው። ሰው እጅ የሚቀበልና የሰውን እጅ የሚፈልግ ጡረተኛ ነው እንጂ ሊናቅ የሚገባው ሰርቶ በላቡ በጉልበቱ የሚበላ ሰው እንዴት ነው እንደ ይሄን ያህል የምታንቋሽሹት? እውነት እኔ ያልገባኝ ነገር በየድራማው በእውነታው ያለ ነው። ቤት ውስጥ የሚሰራን ሰው በጣም ጥላቻችሁ የከፋ የበለጠ ነው። ለምንድን ነው ይሄን ያህል የምትጠሉት? በጣም ያሳዝናል ከምር። እና ለማንኛውም ጋይስ ምንድን ነው የምትሉት? ለምንድን ነው ይሄን ነገር በስሱ ማታረጉት? እውነት የፍቅር እናት ዴብና አደይን ስትቀበል እኔ ደስ ብሎ የነበረ። በፊት የፈራሁት የፍቅር እናት ነበር። የፍቅር እናት ግን አስተዋይና ጎበዝ ናት የእውነት። ይቺ ግን ለስሙ ከሰለጠነ ሀገር የመጣው ነው ብላ ሰውን የምትነቅና የምትንጠባረር ሴትዮ በጣም ነው የምታሳፍረው። ሰውን በማንነቱ እንዴት ሳንንቀው የቤት ሰራተኛ ሆነ ብሎ ይናቃል? ደግሞ ፍቅር አቃጥራለች። ፍቅር ወረኛ ናት። ፍቅር መቼም ዴብን አታገኙም። እውነት ፍቅር የተረገምሽ፣ አብዛኛው ሶስት የፈታሽ ናት እያለች አበይ እንድትጠላ ያደረገችው ፍቅር ናት ማለት ነው። አደይ እንድትጠላ ያደረገቻት እና ምን አደይ ብቻ ሳትሆን እናሹ ሮማን ሳይቀሩ እያንቋሸሸች ነው ያለችው ሴትዮዋ ማለት ነው። እና የሰው ልጅ በሚሰራው ስራ ልናወርደው ሳይገባ ልናከብረው ነው የሚገባ። የሰው ልጅ ዝቅ ብሎ ቢሰራ ለራሱ ነው። እሷ ከፍተኛ ኑሮ ደረጃ ላይ ብትኖር ለራሷ ነው፣ ለማንም አትሰጠውም። ስለዚህ እነኚህ ሰዎችም በቃ የላባቸውን ነው እየሰሩ እየበሉ ያሉት። ሊበረታቱ ይገባቸዋል እንጂ ሊሰደቡ አይገባቸውም። እና በጣም ጥፋተኛ ነሽ፣ በጣም ታሳፍሪያለሽ ማለት ነው የዴብ እናት። እና ስለዚህ ዴብም እንግዲህ ምርጫህን ምረጥ። እናትን ልብ በሽተኛ ብትሆንም ቀስ ብለ ለማሳመን ሞክር። አይ ያላሳምንም ካልክ በቃ ካደይ ህይወት ውጣላት። ደግሞ ሰውም እንዳያጽናናት ግልፍ የምትለውን ነገር አቁም። እንዴ ዶክተሩ እኮ ምን አለ? መልካሙን ነገር ነው የተመኘላት ትቶ ነበረ። ግን አሁን ላይ ያዝና ሲያት ስለሚወዳት ሊያጽናናት ነው እንጂ አሁኑኑ ላግባሽ አላለም። ምን የሚባል ነው ዴብ ይሄን ያህል ቅናት ማለት ነው። ስለዚህ አደይ እንደዚህ የሆነችው ባንተ ምክንያት ነው። የሚረዳት ሰውና ከጎና ይዞሽ የሚላት ሰው ስታገኝ ብቻዋን አልቅሳ ትሞት ነው እንዴ? በጣም ብልግና ነው። እና ለማንኛውም ነገር ፍቅር የእጅሽን ታገኛለሽ። ምንም ሆነ ምን የምታቃጥሪው ነገር ዴብ ያንቺ አይሆንም። ወደኛ ኋላ ይቀራል ዞሮ። ወይም እናትየዋ ልብ ገዝታ ትፈቅድ ይመስለኛል። ካልሆነም ግን በቃ አደይ ተዴብ ብትለያይ እንኳን ጥሩ እድል ያላት ሴትና በስነ ምግባሯ የምትወደድ ልጅ ናት። ስለዚህ ይብላኝ ላንቺ እንጂ ማለት ነው። እና ልክ ፍቅርና የዳጣ ድራማ አበጌል አንድ ናችሁ ማለት ነው። የማይወዳችሁን ሰው አገኛለሁ ብላችሁ የሌላውን ሰው ህይወት የምታበላሹ ሰዎች ግን ከዚህ መማር አለባችሁ። ወንዶች ካልወደዱ አልወደዱም ነው በቃ። ካልወደዱ እኛ በጉልበታችን ማምጣት አንችልም። ሴት ልጅ እውነት ካልተወደደች
በዛ ሰውዬ እሷ በጉልበትም ሆነ በምን ብታመጣው እንኳን ለጊዜው በትንሽ ነገር እሱ ካልፈለጋት አንድ ቀን ደግሞ የሚወዳትን ነገር ጥሏት ይሄዳል ማለት ነው። ስለዚህ ፍቅር ዴቭ አንቺ ብትወጁም እሱ ከእህትነት ያለፈ ስሜት ደግሞ ተንኮለኛና ክፉነትሽ በጣም እንዲጠላሽ አድርጎሻል። ስለዚህ አይወድሽም። አርፈሽ ተቀመጪ። እንደዚህ አይነት ማቃጠር ጥሩ አይደለም። ሴት ሆናችሁ በሴት ላይ የምትገቡ ነገር ባለትዳር የሆኑ ሰዎች ላይ ገብታችሁ ፍቅረኛሞች የሆኑ ሰዎች ላይ እኛ እንበልጣለን ብላችሁ የምትገቡ ሴቶች በጣም ተዚህ ድራማ መማር ትችላላችሁ። መቼም ለእናንተ ላይ ይሳካላችሁ፣ የሰው ህይወትም አታበላሹ ማለት ነው። ይሄ ጥሩ ስላልሆነ መጨረሻችሁም አያምረላችሁም። እና ለሊ ደግሞ እንግዲህ ችግር ውስጥ ገብታለች አሁን ላይ። ግን ይሄ የባቡሬ ጓደኛ እውነት ለሊ እህትነቷን አስቦትና ፈልጎ ሳይሆን ብር ቤት ለመካፈል ነው እህቴ ነች እያለ እንደዚህ የሚለው እህቱ ልትሆን ትችላለች። ግን ደግሞ እሱ የእሷ እህትነት ሳይሆን አሁን ለሊ እህቱ ብኮን የሚፈልገው ብር ለመካፈል ነው። ገና ለገና እህቱን አገኛት ወይ ትክክለኛ እህቴ ነች ወይ ሳይል እህቴማ ከሆነች እኔም እሷ የምታገኘውን አገኛለሁ እያለ ነው ማለት ነው። እና ለሊ እናቷን የምትወዳት በጣም ነው የምትወዳት ቤተሰቦቿን። ግን ታዲያ ምን ቢያረጉን ነው እናቱን እንደዚህ ሊጠላ የቻለው? ለለሊ መልካም የሆነች እናት ለዚህ ልጅ እንዴት ነው መልካም ያልሆነችው? ይህ ላይ ግራ ገብቶናል ጋይስ። እናንተስ ምን ትላላችሁ? እና ዳይመንድ አሁን ተመችቶኛል። ስለዚህ ከዶክተሩ ጋር አደይ ማጣመር ነው በቃ። ላይ ያለ ሴትዮም ቢሆን ከሱ የበለጠ ልጅ አደይ እድል እንዳላት እና እንግዲህ ለሮማን ደግሞ እንግዲህ እሺ ብትለው ደስ ይል ነበረ። ሮማን እንትና ያስቁኛል ማለት ነው። ሁለቱም ይፈላለጋሉ፣ ግን ፍቅራቸውን መቀባበል አቅቷቸዋል ማለት ነው ሮማን እና እሺ አሁን አሳዘነች ሴትዮ ስታገላምጠው የዴብ እናት ማለት ነው። ለማንኛውም ነገር ጋይስ ቀጣዩን አብረን እናያለን። ዴብ ምርጫህን ምረጥ ማለት ነው። አደይን አታሰቃያት፣ ቅናት ክናቁም። የምትወዳት ከሆነ በዙሪያ ያሉ ሰዎችን ብታገኝም ማመን አለበት። አልተማመኑ ፍቅር በጥርጣሬ እስከ መቼ ድረስ ነው?